ጎርጎራን የመሰለ ለትውልድ የሚሸጋገር አሻራ የተሰራው በአማራ ክልል ነው። በመፍረስ ላይ በማርጀት ላይ የነበረው የፋሲለደስ ቤተ መንግስት ብትወስድ እንዴት ያለ ድንቅ ስራ እንደተሰራ መቼም ለአሚኮ አይነገርም። ከፋሲለደስ በኋላ ደግሞ አካባቢው ፒያሳ ብቻ ሳይሆን አራዳ አካባቢ የተወሰነ ከፍ መደረግ አለበት መሻሻል አለበት ተብሎ እዛ አካባቢ ከፍተኛ ሀብት ፈሶ ስራ የተሰራ ነው ያለው። ፋሲል ለማየት የሚሄድ ሰው ከአዘዞ ከኤርፖርት ጀምሮ እስከ ፒያሳ ድረስ ባለው ጉዞ ፒያሳም ደርሶ ፋሲልን ካየ በኋላ ዙሪያውን በግለሰቦችም በመንግስትም ትብብር በጣም ጥሩ ስራ ነው እየተሰራ ያለው። ላሊበላን ብትወስድ ወጣ ገባ ያሉ ጉዳዮች ቢኖሩም ከፈረንሳይ መንግስት ጋር ሆነን ላሊበላን ለማደስ ሰፊ ስራ ተሰርቷል። የሎጎ ሐይቅ በቅርቡ ሚዲያ ላይ አይ ነበር። በጣም አስደሳች የቱሪስት መስህብ ነው ሐይቅ ላይ የተሰራው። የፈለገ ጊዮንን ብትወስድ ባህር ዳር ላይ የተሰራው ሪዞርት ብዙዎች የውጭ ዜጎች ለስብሰባ እየሄዱ በጣም ከፍተኛ አድናቆት እየሰጡ ያሉበት ስራ ነው ያለው። ወደ ደባርቅ የሚሰሩ መንገዶች እና አጠቃላይ አማራ ክልል ከቱሪዝም አንጻር የነበረውን አትራክሽኖች ከፍተኛው ችግር ዴስቲኔሽን ነው፣ ማረፊያ ቦታ ነው። እነሱን ለማሻሻል የተሰራው ስራ የሚናቅ አይደለም። ከቱሪዝም አንጻር ከፍተኛ ስራ ተሰርቷል። ከመንገድ አንጻር ትልቅ ጥያቄ ነበር። ብዙ ቦታ ላይ መንገድ አስጀምር ነበር ባለፉት ዓመታት ታስታውስ እንደሆነ አጠቃላይ አማራ ክልል 2000 ገደማ ነበር የመንገድ ሽፋን የነበረው። አሁን እሱ ከእጥፍ በላይ አድጎ 4500 ኪሎ ሜትር ደርሷል። 61 ገደማ የመንገድ ፕሮጀክቶች አሉ አማራ ክልል ውስጥ። ችግሮች አሉ፣ ዘረፋዎች አሉ፣ ማስቆሞች አሉ። በዛም ውስጥ ቢሆን ግን ከእጥፍ በላይ ነው መንገድ የሰራ ነው። ለምሳሌ የባህር ዳር ድልድይ እናንተ የምትኖርበት ከተማ ለእይታ ማራኪ ለሰርቪስ በጣም ጠቃሚ የሆኑ መሰረተ ልማቶች ሰርተናል ባለፉት ጥቂት ዓመታት። ከአየር መንገድ ኤርፖርት አንጻር ደብረ ማርቆስ ገንብተናል። ከተርሚናል አንጻር የባህር ዳር ተርሚናል እስካሁን ባለው ሁኔታ ኢትዮጵያ ውስጥ ከቦሌ ቀጥሎ ትልቁ ነው። አሁን ሌሎች አካባቢዎች እንገነባለን፣ ግን እስካሁን ባለው የባህር ዳር ተርሚናል በጣም ጥሩ ስራ የተሰራበት ነው። ኮምቦልቻ ተርሚናል ተሰርቷል። በሚዲያ ብዙ አልተናገርንም፣ አሁንም ብዙ መናገር አንፈልግም የራሱ ውስብስብ ጉዳዮች ስላሉት። ግን የአዋሽ ኮምቦልቻ ሀራ ገበያ ባቡር ስራ እኮ ጀምረናል። እንዳይነገር ብለን አቆይተን ነው እንጂ ስራውን ጀምረናል። በአመት 2 ዓመት ጊዜ ውስጥ እመርታ እንደሚያመጣ ይጠበቃል። የማንናገርበት ምክንያት ስራው ብዙ ውስብስብ ጉዳዮች በውስጡ ስላሉበት አሁን የምንሄድበት መንገድ ሌላ ነገር እንዳይስብ በሚል ሲሰራ ህዝቡ ውጤቱን ያየዋል። አሁንም ሲሰራ በአካባቢ ያለ ሰው ያየዋል እና ብዙ መናገር አያስፈልግም ብለን እንጂ ስራውን ጀምረናል። እና ከመሰረተ ልማት አንጻር በኤርፖርትም በመንገድም በኢንዱስትሪም በቱሪዝምም በግድብም አማራ ክልል የተሰራውን ስራ አራክሶ ማየት አይቻልም።